ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የክርስትና እምነት ተከታዮች በሙሉ እንኳን ለሆሳዕና በዓል በሰላም በጤና አደረሳችሁ አደረሰን፣ አሜን። በዛሬው ዕለት ቡራዬ ከባድ ውሳኔ ወስኖ እንግዲህ ለቤተሰቦቹ ለሀይሚቲም ተናግሯል ማለት ነው። ለሀይሚም ለእኔም ሰላም ሲባል ሀይሚን ማግባት አለብኝ፣ እኔና እሷ ተጋብተን ተፈራርመን ካልኖርን ሰላማችንን ማግኘት አልቻልንም፣ ቤተሰብ በጣም ከባድ ሁኔታ ውስጥ ነው ያለሁት በማለት እንግዲህ ቡራ ለአድናቂዎቹም ለሀይሚቲም ይህንን ጉዳይ አካፍሏል ማለት ነው። በመጀመሪያ ማለት ነው እየፈራሁ ነው ብለሃል ቡራዬ። ትዳር አያስፈራም። ትዳር ክብር ነው። ትዳር ብዙ ነገሮችን የምንማርበት ነው። ከትዳር እርግጠኛ ነኝ ብዙ ነገር እንማራለን፣ ብዙ ነገር እናገኛለን፣ ጥቅምም አለው ብዬ አስባለሁ። ትዳር የያዛችሁ ሰዎች ንገሩኝ ስላልክ ነው። እኔ ያው ትዳር ባሊዝም፣ ግን ትዳር ከያዙ ሰዎች ብዙ ነገር እየተማርኩ ስለሆነ ከተማርኩት ውስጥ ደግሞ ለአንተ እነግርሃለሁ ማለት ነው። ትዳር አያስፈራም። ዋናው ነገር መተማመን ነው። ሁለታችሁ ከተማመናችሁ፣ ግልፀኝነት ካለ ምንም የሚያስፈራ ነገር የለም። በዛ ላይ ደግሞ እኮ ማለት ነው እናንተ ይፋ አልሆነም እንጂ ቤተሰብ አውቆ ምናምን ይሄ ተጋብታችሁ ምናምን ባትኖርም እኮ የምትኖሩት አንድ ቤት ነው። ፍቅረኛሞች ናችሁ። አንድ ቤት እየኖራችሁ ነው። አንድ ቤት እስከኖራችሁ ድረስ መቼም ባልና ሚስት አይደለንም ማለት አይቻልም። ለየብቻ ብትሆኑ ኦኬ ሊያስፈራችሁ ይችላል። ግን አሁን ላይ ልጅ እንጂ ያልተፈጠረው ማለት ነው አንድ ቤት እኮ መኖር ጀምራችኋል ኦልሬዲ። ስለዚህ ምንም የሚያስፈራ ነገር የለውም። ልጅ ነን ምናምን የሚያስብል ነገር አለ ብዬ አላስብም። ከፈለጋችሁ ደግሞ በትዳር እየኖራችሁ እኮ ልጅ ቶሎ መውለድ ካልፈለጋችሁ ማራዘም ትችላላችሁ፣ ያንን ነገር ማለት ነው። እና ብዙም አስፈሪ ነው ብዬ አላስብም። ከዛ ግን ከመፈራረማችሁ በፊት ግን መጀመሪያ ለቤተሰብም ለእናንተም ክብር ሽማግሌ መላክ አለብክ ቡራዬ። አሁን ይሄ መፈራረም ምናምን መዘጋጃ ቤት ሲምፕል ነገር ነው። በነገራችን ላይ ቤተሰብ እውነት ነው የምላችሁ። አሁን ድል ያለ ሰርግ ተደግሶ ሄደው ተፈራርመው በቃ ተጨብጭቦ ምናምን ተብሎ ወዲያውኑ ተለያዩ ሲባል እኮ እንሰማለን። እና ይሄ መፈራረሙ ድግስ መደገሱ ምናምን እኔ በዚህ አላምንም። በነገራችን ላይ እውነት ነው የምላችሁ። ዋናው ለሰው ልጅ እምነት ነው፣ መተማመን፣ በቃ ዝግጁ መሆን። ስለዚህ ቡራዬ አትጨናነቅ፣ አታስብ። አንድ ነገር ደግሞ ማወቅ ያለባችሁ ነገር ማለት ነው እናንተ ትዳር እንኳስ ብትይዙ ማለት ነው ብትይዙ ሰዎች በትዳራችሁ ውስጥ ጣልቃ ከመግባት ምንም የሚያግዳቸው ነገር የለም። የሚያግዳቸው ነገር የለም። ዋናው እናንተ ናችሁ። በቃ ያዛችሁም ትዳር አልያዛችሁም እራሳችሁን ማስከበር ያለባችሁ ሁለታችሁ ብቻ። እንዴ ስንቱ ነው አይደለ እንዴ ትዳር ላይ እያለ ሰዎች ጣልቃ እየገቡ የሚበጠብጧቸው። ስለዚህ አሁን ከእናንተ ጀርባ የሚመጡ ሰዎች ማለት ነው ብትፈራረሙ ምንም ብትሉ እናንተን ከመረበሽ ወደኋላ አይሉም። ስለዚህ ዋናው ቁልፍ ሁለታችሁ ብቻ ናችሁ። ከአሁን ጀምራችሁ ለእናንተ የማይገቧችሁን የማይመጥኗችሁን ሰዎች ማስቆም ያለባችሁ ከአሁን ጀምራችሁ ነው እንጂ ትዳር ውስጥ ስለገባችሁ ምናምን እነዚህ ሰዎች ከመበጥበጥ ወደኋላ አይሉም ማለት ነው። ይሄን ነገር አስቡበት። ሀይሚ ያነሳቻቸው ነጥቦች አሉ። ምንድን ነው አንተ ጋር ያላለቀ ነገር እንዳለ፣ እኔ ሴት ነኝ መጎዳት የለብኝም ምናምን። ይሄ ግልጽ አለመሆን፣ በቃ ግልጽ አለመሆን፣ አለመተማመን ነው። በመጀመሪያ ሁለታችሁ ተማመኑ። ስለ ልጁም ተነስቷል፣ ስለ እዩ ልጅ ማለት ነው። የእሱ ዲኤንኤ ምርመራ ይደረጋል፣ አለቀ። ሲቀጥል የእዩ ነገር እኔ አላምንበትም። እዩ የመጣችው ለራሷ ጥቅም እናንተን ለመበጥበጥ ነው እንጂ እውነት ከቡራ ጋር ግንኙነት ኖሯት እንደዛ አይደለም። እኔ መጀመሪያም አሁንም አላምንበትም በዚህ ዙሪያ ማለት ነው። እሷ ተልካኔ የመጣችው። ሁለተኛ ደግሞ ሰው እንዲያውቃት ትፈልጋለች፣ ዩቲዩብ መስራት ትፈልጋለች፣ ማደግ ትፈልጋለች። ሰዎች ከሰው
እንትን ይልቅ ክብር ይልቅ የራሳቸውን ክብር የራሳቸውን ጥቅም የሚያስቀድሙ ሰዎች አሉ። በሰው ላይ ተረማምደው እነሱ መታወቅ እነሱ በቃ ማደግ የሚፈልጉ ሰዎች ስላሉ እሷ አንደኛዋ ናት እዩ ማለት ነው። እና የመጣችበት መንገድም እንደዛ ነው ብዬ ነው የማስበው። ይሄ የኔ ሀሳብ ነው። ቤተሰብ የእናንተን ሀሳብ ደግሞ በኮሜንት አስቀምጡልኝ። ስለዚህ ሀይሚዬ፣ ቡራዬ፣ እኔ ይሄ ጉዳይ ያስጨንቃችኋል ብዬ አላስብም። ይሄ ጉዳይ እንድትሸሸጉ ያደርጋችኋል ብዬ አላስብም። በዚህ ልክ ሀይሚ ቤት ውስጥ ተዘግቶባት መቀመጥ አለባት ብዬ አላስብም። ምክንያቱም እራሳችሁን የምታስከብሩት እናንተና እናንተ ብቻ ናችሁ፣ ዛሬም ነገም ተነጎዳያም ማለት ነው። እና ይሄ አሁን ቡራ ያመጣኸው ሀሳብ በጣም አሪፍ ሀሳብ ነው። ይህ መጋባቱ ምናምን በአብሮ መኖሩ ምናምን ጥሩ ሀሳብ ነው፣ ይደገፋል። ግን ከዛ በፊት ሽማግሌ ላክ። ግን ጥያቄ እንድታደርጉበት የምፈልገው ነገር ተጋብታችሁም ራሱ እነዚህ ሰዎች ከእናንተ ህይወት ላለመግባታቸው ምን ዋስትና አላችሁ? ይህንን ሁለታችሁ ናችሁ መፍታት ያለባችሁ፣ መዝጋትም ያለባችሁ በራችሁን። ስላገባችሁ፣ ስለተጋባችሁ፣ ስለተፈራረሟችሁ አይመጡም ማለት ዘበት ወሬ ነው፣ ዘበት ነው። እውነት ነው የምላችሁና ይሄን ነገር ብታስቡበት መልካም ነው ብዬ አስባለሁ። በተረፈ ቡራዬ አትጨናነቅ። እውነት ህይወት ተጨነቅንም አልተጨነቅንም ያው ናት። ምንም መጨነቅ የለብህም። ትኖራላችሁ፣ ታድጋላችሁ። ብዙ እቅድ አለን፣ ብዙ አላማ አለን። በአሁን ሰዓት የመጋባት አላማ የለንም ምናምን ላላችሁት ነገር ኦልሬዲ እየኖራችሁ ነው። በአብራችሁ እናንተ እየኖራችሁ እኮ ነው። ትዳርም ተፈራርሟችሁም እኮ እንደዚህ ነው የምትኖሩት። ከዚህ የተለየ ነገር የለም። ምናልባት ልጅ ከመጣ የምትሉት ነገር እሱን ደግሞ ማራዘም ትችላላችሁ፣ ችግር የለውም። እቅዳችሁ ውስጥ ያንን ነገር እንትን ማለት ማቆየት ማለት ነው እንጂ እየኖራችሁ ነው እናንተ። ምንም የሚያስፈራችሁ ነገር የለም። በአብራችሁ ባትኖሩ ኦኬ። ግን አሁንም ቢሆን አብራችሁ እየበላችሁ እየጠጣችሁ አንድ ቤት እየኖራችሁ ወጪ እያወጣችሁ ምናምን ትዳር ውስጥ ብትገቡ ከዚህ የሚበልጥ ነገር ወይም ከዚህ የሚያስከፋ ነገር ይኖራል ብዬ አላስብም እኔ በበኩሌ። እና እንደዛ ነው። ለማንኛውም ብዙም የሚያጨናንቅ ነገር አይደለም። እናንተ የምትጨነቁበት ጉዳይ መሆን ያለበት ነገር እነዚህን ሰዎች እንዴት እናርቃቸው የሚለውን ነገር ነው። በቃ ቆፍጣና መሆን አለባችሁ፣ ቆራጥ መሆን አለባችሁ። ሁለታችሁ መጨረስ አለባችሁ። ሰዎችን ጣልቃ አለማስገባት። ይሄ ነው በቃ። ይሄ ውሳኔ እናንተ ጋር የለም። በቃ ሁለታችሁ ተማመኑ። መጀመሪያ ሀይሚ ብሩኬን ልታምኑ ይገባል። ብሩኬ ሀይሚን ልታምናት ይገባል። ይሄ ካለ በጣም ቀላል ነው እና እንደዛ ነው እላችኋለሁ ቤተሰብ ውዶቼ። ከዛ የበለጠ እንግዲህ ምንም ማለት